አብሮነት 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 አብሮነት። السلام عليكم ورحمة الله وبركاته. ዑስማን ኢብኑ አፋን አስርቱ በጀነት ከተበሰሩ ሱሐባዎች መካከል ሶስተኛውን ሱሐባ ያነሳን እንገኛለን። የሙስሊሞች ሶስተኛውን ኸሊፋ አምስተኛ የሰለመውን ሱሐባ ታሪኩንና የተወሰነ ከህይወቱ ምንማራቸውን ነጥቦች ያነሳሳን እንገኛለን። በጣም የሚታወቅባቸውን ሁለት ነጥቦች አንስተን ነበር መጀመሪያ ላይ። የመጀመሪያው አልሐያ በጣም እጅግ የሆነ ሐያ የነበረው ሱሐባ እንደነበር አንስተናል። ሁለተኛው ደግሞ ኢንፋቁ ማሊሂ ፊ ሰቢልላህ በአላህ መንገድ ላይ ገንዘቡን ከማውጣት የማይባዝን ሱሐባ እንደሆነ አንስተናል። ሶስተኛ ደግሞ እዚሁ ላይ መጠቀስ ያለበት አላቀቱሁል ቀዊየቱ መዐል ቁርአን ከቁርአን ጋር የኖረ ከቁርአን ጋር የሞተ ሱሐባ ነው። ሊተራሊ ከቁርአን ጋር የሞተ ማለት ነው። ሐታ ከቁርአን ጋር ህይወቱ ላይ መኖሩን አይተን ከዛ በኋላ ቁርአን መሰብሰቡንና በሚሞትበት ጊዜ ደግሞ ቁርአን ላይ እንደሞተ አይተን ነበርና ባለፈው ስለ ኢንፋቁ ስናነሳ የተወሰኑ ኢንሲደንቶችን ለማየት ሞክረን ነበር። ቢዕሩ ሩማን የገዛበትን ኢንሲደንት ለማየት ሞክረናል። የረሱልን ሰለላሁ ዐለይሂ ወሰለም መስጂድ የማስፋፋት ዘመቻ ላይ ያወጣውን ወጪ ረሱልን ሰለላሁ ዐለይሂ ወሰለም መስጂድ የማስፋፋት የገዛውን መሬትና አሁን ላይ ከረውዳው ክፍል እንደሆነ የሚነገርለት ቦታም እንዳለ አንስተን ነበረ። ከዚህም በተጨማሪ ደግሞ ሶስተኛ የተቡክ ዘመቻ ላይ ጀይሹል ዑስራ ሙሉ ሰራዊቱን የማስታጠቁ ሚና እንደተወጣ አንስተን ነበርና ሌላ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ በአቡበክር ረዲየላሁ ዐንሁ ጊዜ በጣም ድርቅ የነበረበት ጊዜ እንደነበር በታሪክ ይጻፋል። አሙር ረማዳ በጣም የድርቅ ዘመን ይከሰታል በአቡበክር ረዲየላሁ ዐንሁ ዘመን። ሌላኛው ደግሞ በጣም ዑስማን ከሚታወቅባቸው ማውጣቶች ወይም ደግሞ ገንዘቡን የሰጠባቸው ኢንሲደንቶች መካከል አሙር ረማዳ እጅግ ድርቅ የተከሰተበት ጊዜ ነበር ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላና የዚህን ጊዜ የመካ ማለት የመዲና ሰዎች በጣም ይበሉት ያጡበትና ነጋዴዎች ራሱ በዚህን ጊዜ ተጠቅመው ለመሸጥም የሚሞክሩ ሰዎች የበዙበት ጊዜ ነበርና ሰዎች የሚበሉት አተው ወደ ሞት ራሱ እየተቃረቡ የነበረበት ጊዜ ነበር በዑመር ረዲየላሁ ዐንሁ ጊዜ ማለት ነው። የዛ ጊዜ በጣም አንድ የሚያስገርም ኢንሲደንት ገጥሞታል። እሱ ከዛ ቀድሞ ያዘዘውና የገዛው ቅፍለት ነበርና ከሶሪያ ያ ቅፍለት ወደ መዲና መምጣቱ ተሰማና በጣም ድምጹ ሲሰማ ወደ መዲና መምጣቱን እነዚህ የመዲና ነጋዴዎች ወደ ዑስማን ረዲየላሁ ዐንሁ ይሄድና በቃ ለመግዛት ሙሉ ቅፍለቱን ሙሉ ቃህን እኛ እንረከባለን እኛ እንግዛና እንሽጠው የሚል ጥያቄ ወደ ዑስማን ረዲየላሁ ዐንሁ ያቀርቡለታል ማለት ነው። በጣም ብዙ ምግቦች ነበረ ይዞ የነበረው ይህ እንትንና መተው ዑስማንን እኛ እንግዛ ይሄንን ቅፍለት ባሉ ጊዜ በምን ያህል ነው የምትገዙኝ አይነት ጥያቄ ያደርጋሉ። እነሱም ከፍ ባለ ፐርሰንቴጅ እንደውም 10 ምን ሰጠን 12 እንሰጣለን አራውንድ 20% በላይ ጨምረን እንገዛለን የሚል ነገር ሲነግሩት አይ እኔ ከዚህ በላይ ያቀርብልኝ ሰው አለ። ከፍ ሲያደርጉ እነሱ ከፍ ሲያደርጉ ማን ሊያቀርብ ይችላል ከዚህ በላይ እኛ እኮ ነን ተነጋግረን የመጣ ነው ማን ነው ከኛ በላይ ሊገዛ ቃል የገባ ብለው ይጠይቁታል ዑስማን። ከዛ በኋላ አላህ እኮ በእያንዳንዱ 10 እጥፍ ነው እንትን ያደረገኝ 1000% ማለት ነው። አላህ Subhanahu Wa Ta'ala 1000% እኮ ሊመነዳኝ ቃል ገብቷልና ለእናንተ ሳይሆን የምሸጠው ትክክለኛ ንግዴ በጣም ማተርፈው ለአላህ ተሸጥ ነው ብሎ ይሄን ሙሉ የመጣውን ቅፍለት ለመዲና ሰዎች አከፋፍሎ በቃ ያንን የረማዳ አመት ያንን የረሃብ አመት ያለፈበት ኢንሲደንት በጣም እጅግ ከሚታወቁ ነገሮች መካከል ነበር። ከዛ ዑስማን ረዲየላሁ ዐንሁ ቅድም ያነሳነው አንድ ሐዲስ ነበር። ዑስማን ረዲየላሁ ዐንሁ ባለፈው ክፍል ላይ ያነሳነው አንድ ሐዲስ ነበር። ረሱል ሰለላሁ ዐለይሂ ወሰለም ለሱ የነገሩት ብስራት ነበርና እግራቸውን ትንሽ ገለጥ አድርገው ቁጭ ብለው ባሉበት ሰዓት አቡበክር ረዲየላሁ ዐንሁ ሲገባ በዛው ሁኔታቸው ላይ እንደነበሩ ከዛ በኋላ ዑመር ረዲየላሁ ዐንሁ ሲገባ በዛው ሁኔታቸው ላይ ከግራቸው ገለጥ እንዳደረጉ ነበር ረሱል ሰለላሁ ዐለይሂ ወሰለም። ዑስማን ረዲየላሁ ዐንሁ ወደ ቤታቸው በሚገባበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ተስተካከሉና በቃ ልብሳቸውን ምናምን አስተካክለው ቁጭ አሉና አይሻም ገረማት። ከሄዱ በኋላ ጠየቀቻቸው ያ ረሱላህ አቡበክርም ዑመርም በገቡ ጊዜ እኮ እንደዚህ አላረክም ነበር ለምንድነው ዑስማን ላይ እንደዚህ ያደረከው ብላ ስትጠይቀው ዑስማን ረዲየላሁ ዐንሁ መላእክቶች ራሱ ሐያ የሚያደርጉት ሰው እኔ እንዴት ሐያ አላደርግም ነበር ረሱል ሰለላሁ ዐለይሂ ወሰለም ተናግሮት የነበረው ነገር ከመስለሙ ጀምሮ እስካሁን ድረስ ያለው ህይወቱ በሐያ የተዋዛ ሱሐቢ ነበር። ለመስለሙ ራሱ ምክንያት ሲናገር ከንግድ የተመለስኩ ነበር ይላል ዑስማን ለረሱል ሰለላሁ ዐለይሂ ወሰለም እየነገራቸው ከንግድ የተመለስኩኝ የሆነ ሸለብ ላደርገኝ ሲል ከሶሪያ የተመለስኩኝ ከሻም ከዛ በኋላ የሆነ ድምጽ ሰማለሁኝ በቃ በመተኛትና በመንቃት መካከል
ሁኜ የሆነ ድምጽ ሰማለሁኝ አንተ እዚህ ትተኛለህ ወይ እዛ አህመድ እኮ ተልኳል የሚል ሰምቼ ነው ስመጣ አቡበክር ቅድም ባነሳ ነው መልኩ ቤቴ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ተልከዋል እስልምናን ተቀበል ብሎኛል ብሎ ይናገራል ከዚህ ኢንሲደንት ጀምሮ መጨረሻ ህይወቱ እስኪያልፍበት ጊዜ ድረስ በሐያ የተሞላ ህይወት መውጣት ባለመፈለግ የተሞላ ህይወት ገንዘቡን በአላህ መንገድ ላይ በመስጠት የተሞላ ህይወትን ዑስማን ረዲየላሁ ዐንሁ እንትን ብሎ ነበር ለአቡበክርና ለዑመር እጅግ በጣም ቅርብ የሆነ አማካሪ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ የቆየ ሰሃቢ ነበር ከዛም በኋላ ዑመር ረዲየላሁ ዐንሁ ለመሞት በተቃረበበት ጊዜ የነበረው የምርጫ ሂደት ነበር አብዱራህማን ኢብኑ አውፍ የሚመራው የነበረው ከአሊ ከዑስማን 6 ሰዎችን ሰጣቸውና ዑመር እኔ ከነዚህ 6 ሰዎች መካከል እንድትመርጡ ነው መፈልገው እነዚህ 6 ሰዎች ለኺላፋ ብቁ ናቸው ብለው ሰጣቸው አብዱራህማን ኢብኑ አውፍ እጅግ በጣም በሳል በሆነ አስተሳሰብ ያንዳንዱን በግል በማውራት ከዛ ኋላ የመዲና ሰዎችን ሐሳብ በማውራት አጠገቡ የነበሩትን የ6ቱን ሰዎች አይዲያ ወደ 3 ሰዎች በመሰብሰብ መጨረሻም ላይ ዑስማን ረዲየላሁ ዐንሁን አብዱራህማን ኢብኑ አውፍ ሰጀስት አድርጎ ሙባያዓ አድርጎ ሌሎች ሁሉም ሱሐባዎች ሙባያዓ እንዲያደርጉለት ያደረገ ሱሐባ ነበር ማለት ነው ሌላኛው ዑስማን በመጨረሻ ህይወቱ ላይ የመጀመሪያዎቹ 6 አመታት የፉቱሃት ዘመን ነበሩ ዑስማን ረዲየላሁ ዐንሁ ኺላፋውን ከተረከበ በኋላ ከዛ በኋላ የነበሩ ጊዜያት ደግሞ ትንሽ የፊትና ዘመን ነበሩ በጣም ረሱል ሰለላሁ ዐለይሂ ወሰለም በተናገሩበት መልኩ ቅድም ባለፈው ባነሳ ነው ሐዲስ ላይ አላ በልዋ ቱሲቡሁ የሚገጥመው ችግር እንዳለ ተናግረውም ነበርና በእውነትም መተው የሆኑ ሰዎች የሆኑ ጥያቄዎችን ያነሱ ከዑስማን ቀድር ዝቅ ለማድረግ የሚሞክሩና ዑስማንን እስከ መግደል የደረሱ ሰዎች ተፈጠሩና በዚህ في زمن الفتنة رسول صلى الله عليه وسلم عنده سياسة توس نبر لعثمان من يلال رسول صلى الله عليه وسلم يا عثمان إن الله عز وجل مقمصك قميصا فإن أرادك المنافقون على خلعه فلا تخلعه حتى تلقاني እነዚህ ሙናፊቆች እኮ አላህ አንድ ያለበሰህ ልብስ አለ አላህ አንድ ያለበሰህ ቀሚስ አለ ይህ ቀሚስ ያው የኺላፋ ቀሚስ ነው ሲፈሰርና የሆኑ ሙናፊቆች መተው ይህን ልብስ እንድታወልቅ በጣም ይነዘንዙሃል በጣም ይጎተጉቱሃልና እነዚህን ሰዎች እንዳትሰማቸው ይህን የለበስከውን ቀሚስ ደግሞ እንዳታወልቀው በማለት ለዑስማን ረዲየላሁ ዐንሁ ነገሮት ነበርና ዑስማንም ይህንን ንግግር በመስማት ነው እንጂ ከተለመደ ባህሪው ተቃራኒ ነው ይላሉ እንደው ሙአሪኾች ማለት ዑስማንን የምናቀው በሊኑ በለዘብተኝነቱ ነው የሆነ አይዲያ ምናምን አንስተው በቃ ጥያቄ ሲያቀርቡበት ዑስማን ከኺላፋ እንዲነሳ ጥያቄ ሲያቀርቡበት እሺ ብሎ እንዲቀበል የምንጠብቀው ሰሃባ ነበር ይላሉ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም የሰጡት ይህንና ሌሎች ሐዲሶችም ላይ የተቀመጡ ወሲያዎችን በመከተል ይህንን ቦታ ላለመልቀቅ ይህንን ቦታ በቻለው መጠን በአድል ለመምራት በቻለው መጠን የተበላሹ ነገሮችን ለማስተካከል የሰራና በመጨረሻም እነዚህ ሰዎች ግን ድንበር አልፈው ዑስማን ረዲየላሁ ዐንሁ ቤት ከበውት ለብዙ ቀን ከከበቡት በኋላ ዑስማን ኢብኑ አፋን ቤት ገብተው ቁርአን እየቀራበት ባለበት ሁኔታ እሱን ለመግደልና ከሸሂዶች መካከል እንዲመደብ ያደረጉ ሰዎች ነበሩ ረሱል ሰለላሁ ዐለይሂ ወሰለም እጅጉን ይወዱት የነበረ ሰሃባ ቅድም ባልነው መልኩ ሁለቱን ልጆቻቸውን ይዳሩት ከዛም በኋላ ኡሙ ኩልቱም በሞተችባቸው አመት ኡሙ ኩልቱም ረሱል ሰለላሁ ዐለይሂ ወሰለም ከሞታቸው 2 አመት 3 አመት አካባቢ በፊት ወደ አኺራ ትሄዳለችና ለው ካነ ሊ ثالثቱን ለዘወጅቱሃ ዑስማን እኔኮ ሩቀያ ኡሙ ኩልቱም ሆነው አለቁብኝ እንጂ ሶስተኛ ልጅ ራሱ ቢኖረኝ ዑስማን ረዲየላሁ ዐንሁ እደረው ነበር ብለው ያነሱለት ትልቅ የሆነ ሰሃቢ ነበር በጣም ከሚታወቀው ኢንሲደንቱ ደግሞ የሁደይቢያ ቀን የተከሰተው ታሪክ ነው ያው ረሱል ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር በመሆን ዑምራ ለማድረግ ወደ መካ ይሄዳሉ አይደለ በ6ኛው ዓመተ ሂጅራ ወደ መካ ሄደው ዑምራ ለማድረግ ብዙ መሳሪያ ሳይዙ ወደ መካ ይሆናሉ ዑስማን ረዲየላሁ ዐንሁ በዚህን ጊዜ በጣም ትልቅ ሚና ነበረው ረሱል ሰለላሁ ዐለይሂ ወሰለም ቁረይሾች አላስገባም ብለው በከለከሏቸው ጊዜ አንድ ቦታ ላይ ተቀምጠው ቁረይሾች አናስገባም ዑምራ ማድረግ አትችሉም አንፈቅድም ባሉ ጊዜ ረሱል ሰለላሁ ዐለይሂ ወሰለም እኛ እኮ የመጣ ነው ለዑምራ ነው ብለው ያስረዷቸዋል ከዛ በኋላ ማን ነው እንዲደራደር መላክ ያለብን ከነሱ ጋር ብለው ሰው ሲመርጡ የተመረጠው ሰው ዑስማን ኢብኑ አፋን ነበር የመካ ቁረይሾች ዘንድ እጅጉን ተወዳጅ እንደነበረ በባለፈው ክፍሎች ላይ ለማየት ሞክረናልና ዑስማን እንዲደራደር የመካ ቁረይሾችን እና አቢ ሱፊያን እና ትላልቅ የመካ ሹማምንቶችን ለማውራት ወደ መካ ይላካል ማለት ነው ተወካይ ሆኖ ሂዶ መካ ላይ እነዚህን ሰዎች ረሱል ሰለላሁ ዐለይሂ ወሰለም የመጡበትን ዓላማ በማስረዳት ለዚህ እንደመጡ ሲነግራቸው በጣም ሲቆይ ሱሐቦች ዘንድ ምን ሚል
ወሬ ተነሳ ዑስማን እኮ ገለውታል ዑስማንን ገለውታል የሚል ነገር ተነሳ ረሱል ሰለላሁ ዐለይሂ ወሰለም 1400 አካባቢ ሱሐቦችን ይዘው ምንም ትጥቅ ሰይፍ እንኳን መከላከያ ጋሻ የለም ቀስቶች የሉም በጣም ትንሽ የሆኑ ቀላል የሆኑ ሰይፎች ነበሩ ይዘው የነበረውና በዚህን ጊዜ ዑስማን ሞቷል በሚሉበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንዲሰባሰቡ አድርገው ሱሐቦቻቸውን የዑስማንን ደማ በባዶ አንተውም የበይዓተ ሪድዋን የተባለው አላህ Subhanahu Wa Ta'ala لقد رضي الله عن المؤمنين إذ يبايعونك تحت الشجرة አላህ እነዛ ሙእሚኖችን ወዶላቸዋል ስራቸውን ከዛች ዛፍ ስር ላንተ ቃለ መሐላ ላይ የገቡልህን ሰዎች አላህ Subhanahu Wa Ta'ala እነዛን ከዛፊቷ ስር ቃል የገቡልህን ሰዎች ወዶላቸዋል ያለው በእነዚህ እዚህ በተፈጠሩ ኢንሲደንት በዑስማን ረዲየላሁ ዐንሁ መዘግየት በዑስማን ምክንያት ነበርና ሁሉም ሱሐቦች እዛ ጋር ያሉት ካንድ ሙናፊቅ በስተቀር ረሱል ሰለላሁ ዐለይሂ ወሰለም ቃላቸውን ገቡ ዑስማንማ ከተገደለ እኛ ወደ ኋላ አንመለስም እስከመጨረሻው ድረስ እንጋደላለን እስከመጨረሻው ድረስ እንታገላለን ብለው ለረሱል ሰለላሁ ዐለይሂ ወሰለም እጃቸውን እየጨበጡ ያንዳንዳቸው ቃል ገቡላቸው ከዛ ረሱልም ሰለላሁ ዐለይሂ ወሰለም እቺ የዑስማን እጅ ናት ብለው እጃቸውን በእጃቸው ላይ በመጨበጥ የዑስማንን ቃል መሐላ አድርገውለታል ማለት ነው በጣም ተወዳጅ የነበረ ሱሐባ ነው ዑስማን ረዲየላሁ ዐንሁ ብዙ ሮሎች እንደነበሩት አንስተናል በጣም ትላልቅ ፍቱሃቶችን አድርጓል ብዙ ሀገራትን ከፍቷል በጣም ገንዘቡን ለአላህ መንገድ ላይ ሳይሰስት ኢንፋቅ አድርጓል በጣም ሐያ የነበረው በጣም ሰዎች ዘንድ ተወዳጅ የነበረ በባህሪው የሚታወቅ ከመስለሙ በፊት ራሱ ገንዘቡንም ኢንፋቅ በማድረግም ሰዎችም ጋር በነበረው መልካም ቦታ ምናቀው ሱሐባ እንደሆነ አንስተናል በጠቅላላ ዑስማን ረዲየላሁ ዐንሁ በዚህ አጫጭር ክፍሎች ለመግለጽ እንደሞከርነው ነው አሁን ላይ ያለው ጄነሬሽን አሁን ላይ ያለው ወጣት እነዚህ ሱሐባዎች ናት የሆነ መላእክቶች ነገር አይደሉም እነዚህ ሱሐባዎች ማለት ግለሰቦች ናቸው ሰዎች ናቸው እነዚህ ሱሐባዎች የደረሱበት ቦታ ራሱ ማድረስ ባንችል ከነሱ ትንሽ ዝቅ ያለ ቦታ መድረስ እንችላለንና እያንዳንዱ ሱሐቢ በተለይ እነዚህ አስርቶቹ በጀነት የተበሰሩ ሰዎች ሮል ሞዴሎቻችን ናቸው ለነጋዴዎች ቢዝነስማኖች ካላችሁ እዚህ የምትከታተሉ ሰዎች ዑስማን ረዲየላሁ عنه عبد الرحمن بن عوف ትልቅ ሞዴሎቻችን ናቸው በጣም ሐያ ያላችሁ ሰዎች ካላችሁ ዑስማን ረዲየላሁ ዐንሁ ትልቅ ሞዴላችን ነው ለሁላችንም የህይወት መንገድ ማስመር የሚችል ትልቅ ሱሐቢ ሆኖ አግኝተናል ኢንሻአላህ ዑስማን ረዲየላሁ ዐንሁን በመከተል የህይወት ፈለጎቹን መርሆቹን እና ባህሪዎቹን በመከተል ህይወታችንን እንደምናሳምር ባለሙሉ ተስፋ ነኝ የነበረንን ፕሮግራም እዚህ ላይ እንቋጫለን ሌሎች አብሮነት በረመዳን ፕሮግራሞች የሚቀጥሉ ይሆናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ አብሮነት አብሮነት